ጤና ይስጥልን ውድ ተመልካቾች እንዴት አላችሁ? ሁሉ ሰላም? እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። በተለይም ደግሞ ዛሬ በጣም ተንተን አድርጌ የምነግራችሁ አንድ መረጃ አለ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ለምንድን ነው የገቡት? አሜሪካ ገብተው ስለምን ሊያወሩ ነው? በእርግጥም አሜሪካ ገብተውስ ምን ገጠማቸው? መንገዱ አልተዘጋባቸውም ወይ የሚለውን እሱን በስፋት ረዥሙን ሰዓት ሰጥቼ እንወያይበታለን። እናንተም ሀሳባችሁ እዛው ላይ ትኩረት እንዲያደርግ ፈልጋለሁ። ከዛ በፊት ግን አጫጭር መረጃዎች ዓለም ላይ ለተወሰነ ደቂቃ ምንድነው የተፈጠረው ዛሬ የሚለውን አጫጭር መረጃዎችን ሰፋ አድርጌ ነግራችኋለሁ። በተለይም ሰፋ አድርጌ ስላችሁ ቲፕ አረጋችኋለሁ እና ይሄ በጣም እጅግ አስቸጋሪ ጊዜያት ላይ ዓለም የምትገኝበትን አውድም ስለሚያሳይ በርካታ መረጃዎችን ነግራችኋለሁ። ውድ ተመልካቾቻችን እነዚህ ጉዳዮች እንግዲህ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ የምታጋሩት ወይም ደግሞ እናንተ በዛ ልክ ስትቀጥሉ እጅግ በጎን አጋጣሚ ለመፍጠር ይጠቅመናልና ጥያቄያችሁንም እንግዲህ በተወሰነ መጠን በተቻለ መጠን ለመመለስ I'm sure I would do that እንደዛ አረጋለሁኝ። ግን ከዛ በፊት እንዳልኳችሁ አጫጭር መረጃዎችን ሰፋ አድርጌ እነግራችኋለሁኝ። ያ ማለት ምንድነው የተፈጠረው ዓለም ላይ የሚለውን አለፍ ብዬ እነግራችኋለሁ ማለት ነው። ዛሬ እንግዲህ ሩሲያ በጣም እጅግ ከባድ የሆነ ጥቃት ደርሶባታል። ይህ ጥቃት በተለይም ደግሞ ከፍተኛ የሆነ ዩክሬን መጠነ ሰፊ ወይም ደግሞ በጣም እጅግ የተወሳሰበ የሰው አልባ አውሮፕላን ድሮን ጥቃት በሩሲያዋ ዋና ከተማ ሞስኮ ላይ አድርሳለች። ኪየቭ እንግዲህ ይሄ በጣም እጅግ ውስብስብ የሆነ ቴክኖሎጂን የታጠቀ ድሮኖቹን ጭምር ነው ጥቃት የሰነዘረችባቸው። በተለይም ደግሞ በሞስኮ ዋና ከተማ ጭምር መሆኑ ፈታኝ ሆኗል። ዩክሬን ከፍተኛ መጠን ያለው ጥቃቶችን ምሽቱን 390 የሚሆኑ ዩኤቪስ ወይም ደግሞ ሰው አልባ አውሮፕላኖችን ድሮኖችን ወደ ሩሲያ ካፒታል ማለትም ወደ ሞስኮ ልካቸዋለች። ሰርጌይ ሶቢያኒን ወይም ደግሞ እንደምታውቋቸው ይህን አቋማቸውን ይፋ ያደረጉት ወይም ደግሞ ይህን የተመለከተ መረጃ ይፋ ያደረጉት የከተማዋ ከንቲባ ናቸው። ያ ማለት ሰርጌይ ሶቢያኒን። ስለዚህ ጥቃት ደርሷል፣ ምንም አይነት ጉዳት አልደረሰም ቢባልም ግን ደግሞ ከፍተኛ ጥቃት ነው። ጥቃቱ እጅግ ውስብስብ እንደሆነ ከ390 በላይ ድሮኖች ናቸው የተጠቀሟቸው ዩክሬኖች ማለት ነው። እሱን ተከትሎ የመኖሪያ ህንፃዎች መውደማቸውን የሚጠቁም መረጃም እንደዚሁ ወጥቷል። በተለያዩ አካባቢዎች በተሰነዘረው ጥቃት በተለይም ደግሞ በሞስኮ ሪጅን አካባቢ የተሰነዘረው ጥቃት እጅግ ከፍተኛ መሆኑን አስቀምጠዋል። 50 ኪሎ ሜትር ሳውዝ ኦፍ ሞስኮ ከሞስኮ 50 ኪሎ ሜትር ርቀት ላይ ቀጥተኛ ጥቃት ተሰንዝሯል ማለት ነው እና በርካታ ጥቃቶች ለመሰንዘር ተሞክረው ነበረ። ዜጎችም ከተኙበት ለመነሳት ግድ ብሏቸዋል። በአብዛኛው ደግሞ ከዚህ ሰዓት ጀምሮ ጥንቃቄ እንዲያደርጉ ዜጎች ተነግሯቸው ነበረ። በዛ አጋጣሚም ሆነው ከተኙበትም እንግዲህ ለመነሳት ግድ ብሏቸዋል ማለት ነው። ውድ ተመልካቾቻችን አንደኛው ይሄ ነው። ከዛ ሲቀጥል ደግሞ በጣም በርካቶችን እያነጋገረ የሚገኘው ጉዳይ የዚሁ ሳውዲ አረቢያ እንግዲህ ኢትዮጵያን እንግዲህ በሞት የቀጣችበትም እሱም በጣም ዓለም ላይ መነጋገሪያ የሆነ ጉዳይ ነው። እኔ ብዙ አልነግራችሁም፣ ስለዚህ የተወሰነ ነጥቦችን ብቻ ነግራችኋለሁ። የሳውዲ አረቢያ እንግዲህ መንግስት በተለይም ደግሞ የሀገር ውስጥ ወይም ደግሞ ጉዳዮች ሚኒስቴር 5 ሌሎች ተጨማሪ የተባለው ኢትዮጵያውያንን እንግዲህ ህይወት ቀጥፏቸዋል ማለት ነው። በስንት መከራ ሄደው እዛ ሀገር ለመኖር መሞከር ሰርተው ለመመለስ የሞከሩ ናቸው። ኦፍኮርስ ጥፋት ሊኖርባቸው ይችላል። እነሱም እንግዲህ ህይወታቸውን ያጡበት አጋጣሚ እጅግ ዓለማችንን ያስደነገጠ ሆኗል። ሳውዲ አረቢያ እንግዲህ አደንዛዥ እጽ በድብቅ ሲያስገቡ ነበር የተባሉት ኢትዮጵያውያን ላይ ነው እንደዚህ አይነት እርምጃ የወሰደችው። በጣም እንግዲህ አሰቃቂ ነው። እኛ ኢትዮጵያውያን በተለያየ የዓለም ክፍልም ዋጋ እንደምንከፍል ይታወቃል። እንግዲህ በጠቅላላው ከቅርብ ጊዜ ወዲህ ኢትዮጵያውያን ቁጥር 17 አልፏል ወይም ተሻግሯል ደርሷል እዛ አካባቢ ህይወታቸውን ያጡት ማለት ነው። ሰኔ 16 እንግዲህ ቀደም ሲል ማለት ነው ሰኔ 16 5 ሰኔ 1 ደግሞ 4 ሚያዝያ 13 2018 ላይ 3 ኢትዮጵያውያን ህይወታቸውን አጥተዋል ማለት ነው እና ትንሽ ፈታኝ ነው። እንግዲህ ምንም ማድረግ እንችላለን። ያው ኢትዮጵያ ራሷ ተረጋግታ ለህዝቧ ነጻነት የምትታገል ከዛም ሲሻገር ደግሞ በራሷ መንገድ የሌሎች ሀገር ዜጎችንም ተቀብላ የምታስተናግድ ያድርጋት እንጂ ብዙ ጥያቄዎች ሊነሱ ይችላሉ። ኤኒዌይ እንግዲህ ይሄኛውም ዓለም ላይ መነጋገሪያ ከሆኑት ጉዳዮች መካከል ይገኝበታል። ከዛም እንግዲህ በኦማን አካባቢ ያለው ወይም ደግሞ በዚህ በሆርሙዝ ሰርጥ አካባቢ ያለው ማለት ነው የአሜሪካ ጦር በቅርቡ ኢራን ላይ ለፈጸመው ድብደባ የእስራኤል ጦር ሰፈር
እንግዲህ ተጠቅሟል የሚል መረጃ መውጣቱ እንደዚሁ መነጋገሪያ ሆኗል። የእስራኤል መከላከያ ሚኒስቴር የአሜሪካ ጦር በኢራን ላይ ጥቃት ለመፈጸም የእኛን ጦር ሰፈር ተጠቅመዋል በሚል በግልጽ አስቀምጧል። ላይጠቀሙ ነው ወይ እነሱም ተደርበው አልመቱም ወይ የሚል ጥያቄም እንደዚሁ ሊነሳ ይገባል። ኦፍኮርስ ግን እንደዛ ሆኗል። እስራኤል ካስ ናቸው ይህን ያሉት። የኢራን ባለስልጣናት ይህን ያውቃሉ። ያጸፋ ጥቃት አለመፈጸማቸውን ግን በአት ሴም ታይም ደግሞ ይፋ አድርገዋል። ኢራን እንግዲህ የቀጠናው ስጋት ናት እና እርምጃ እንዲወሰድ እኛም አመቻችተናል የሚል ሀሳብ ነው የሰጡት። የሆርሙዝ ሰርጥን በተመሳይ ኢራን ታስተዳድረው ደግሞ ኦማን አዲስ እቅድ ማቅረቧ ተነግሯል። ይህም ደግሞ ጉዳዩን እያወሳሰበው ሊቀጥል እንደሚችል ብዙዎች እያስቀመጡ ይገኛል። ኦማን ቴህራን የሆርሙዝ ሰርጥን ታስተዳደር የሚል እቅድ አቅርባለች። እንግዲህ ምክረ ሀሳቡ የባህረ ሰላጤው ሀገራትን ድጋፍ ማግኘቱም ተነግሯል። ግን ደግሞ እነዚህ የባህረ ሰላጤው ሀገራት በእርግጥም ድጋፍ ያደርጋሉ ወይ? በርካቶች አሁንም በጥያቄ መልክ የሚያነሱት ጉዳይ ሆኗል። ኢራን ከአሜሪካ ጋር ዳግም ድርድር የማድረግ ውጥን እንዳላትም እየተነገረ ይገኛል። የአሜሪካ ልኡካን የፈረንሳይ ንግግር በመቃወም ተቃውሞ ጸጥታ ምክር ቤት ስብሰባን አቋርጠው መውጣታቸውም እንደዚሁ ዓለማችን ላይ መነጋገሪያ ከሆኑ ጉዳዮች መካከል ናቸው። የአሜሪካው ልኡክ ፈረንሳይ ተወካይ በመንግስታቱ ድርጅት የዩናይትድ ስቴትስ ጸጥታው ምክር ቤት ላይ ንግግር ሲያደርጉ በመቃወም አዳራሹን ትተውባቸው ወጥተዋል። የፈረንሳዊ አምባሳደር ሰኞ ስብሰባ ላይ ባደረጉት ንግግር አሜሪካ በመንግስታቱ ድርጅት ጉባኤ የሰጠችው ድምጽ ከአምባገነን መንግስት ጋር በማነጻጸራቸው ምክንያት ነው ጥለው ለመውጣትም የተገደዱት ተብሏል። እንግዲህ እጅግ አስቸጋሪ ነው። በዛ ላይ ፕሬዚዳንት ዶናልድ ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከፕሬዚዳንት ቮሎዲሚር ዜሌንስኪ ጋር ይወያያሉ ተብሎም ይጠበቃል። ይህም ዓለማችንን እያነጋገሩት ከዋሉ ጉዳዮች መካከል ተጠቃሽ ነው። ብዙ ነገሮች አሉ። ውድ ተመልካቾቻችን በካናዳ የአሜሪካ ቆንስላ ላይ ለሁለተኛ ጊዜ ጥቃት ደርሷል። ያ ማለት በ12 ወራት ውስጥ ማለት ነው። ይሄ ለምን ተፈጸመ የሚልም ጥያቄ ይነሳል። በካናዳ ቶሮንቶ የአሜሪካ ቆንስላ ላይ በአንድ ዓመት ውስጥ እንግዲህ ለሁለተኛ ጊዜ ጥቃት ተሰንዝሯል። ይህም ዓለማችን እያነጋገረ የሚገኝ ጉዳይ ሆኗል። ክስተቱ ያጋጠመው ሰኞ ነው። ቆንስላው ውጭ የነበረ የፖሊስ መኮንን አንድ ጊዜ ተኩስ አሰምቷል። ከዛም እንግዲህ ታርጋ የሌላት መኪና አካባቢው ስትሸሽ ተመልክቷል። ይህ እጅግ አስቸጋሪ ሆኗል። በፈጣን መኪና ለመከታተል ተሞከረ፣ ግን ሆኖም በአደጋ ስጋት ምክንያት ክትትሉን ለማቋረጥ ፖሊስም ግድ ብሎታል። ምክንያቱም የተኩሱባቸዋልና ክስተቱ ጋር በተያያዘ እስካሁን ይፋ የሆነ ጉዳይ የለም። አስቸጋሪ ሁኔታዎችም እንግዲህ በአሜሪካ ዓለም አቀፍ በሆኑ ቆንስላዎቿም ጭምር እንዳሉ የሚጠቁም ነው ተብሎ የሚወሰድ ነው። ብዙ መረጃዎች አሉ ዓለማችን ላይ እንደምታውቁት እንግዲህ ከዚህም ሞር ደግሞ በጣም በተለያዩ አካባቢዎች አደጋ ይፈጠራል። ዛሬ ደግሞ ጃፓን እጅግ ፈታኝ የሚባል አደጋ ደርሶባታል። ይህ አደጋ መሬት መንቀጥቀጥ ነው። የጃፓኑ ርዕደ መሬት 7.1 ማግኒቲዩዱ ማለት ነው። ያው በተለምዶ ሬክተር ስኬል ይባላል፣ ግን መጠን ብንለው ይሻላል። 7.1 ማግኒቲዩድ የሆነ ወይም ደግሞ መጠን ያለው እርዝኩዌክ ተፈጥሯል። የሀገሪቱ ጠቅላይ ሚኒስትር ሰናኤ ታካይቺ አንድ ሀሳብ ሰጥተዋል። ዜጎች መጠንቀቅ አለባቸው፣ አሁንም ተጨማሪ ነገር ሊኖር ስለሚችል ተረጋግተው ያለውን ሁኔታ መጠበቅ አለባቸው ብለዋል። እንግዲህ እርዝኩዌክ ሌላ ተጨማሪ እርዝኩዌክ ሊፈጠር ይችላል በሚል ነው። 7.1 ነው እንደነገርኳችሁ። በጃፓን ደቡባዊ ክፍል ኩማሞቶ በሚባል አካባቢ ላይ ነው እንዲህ አይነት አደጋ የተፈጠረው። በሺዎች የሚቆጠሩ ቤቶች እንግዲህ እንትን አልባ ሆነዋል፣ ወይም ደግሞ ከኃይል ውጭ ሆነዋል። ይህኛው እጅግ አስቸጋሪ ሊሆን ይችላል። ከ20 እስከ 30 ሰራተኞች እንግዲህ ባልተቆጠረበት መንገድ ፐርፌክቸርስ ላርጀስት ሾፒንግ ሞል አፍተር ኢት ዋዝ ወርክድ ብዙ ሰዎች እንግዲህ ህይወታቸውን ሊያጡ ይችላሉ ተብሎ ነው እየተወሰደ ያለው እስካሁን። ምክንያቱም ግልጽ የሆነ መረጃ መውጣት አልቻለም። በጣም የሚገራርሙ ወሳኝ የተሰኙ የተደረጉ ቦታዎችንም በዛ ልክ ነው የተቆጣጠሩት ማለት ነው። መሬት መንቀጥቀጡ እጅግ አስቸጋሪ ሆኖ እየተመለከተ ይገኛል። ዓለማችን በብዙ መጠን ዛሬ እጅግ በርካታ ሰዎች ህይወታቸውን አጥተዋል ተብሏል። እንግዲህ በጣም ፈታኝ ነው። እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋይት ሀውስ ገብተዋል። ኔታንያሁ ዋይት ሀውስ ሲገቡ እንግዲህ በተለያየ አጋጣሚ የተለያዩ ሀሳቦችን ያነሳሉ እያልኳችሁ እንግዲህ ነግራችኋለሁ። ግን አንደምታው እሳቸው
መግባታቸው ምን አዲስ ነገር አለው የሚለውን በርካቶች የሚጠብቁት ጉዳይ ነው። ስለዚህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኦብቪየስሊ እኔ እንግዲህ የምነግራችሁ በኋላ ላይ የኔታንያሁ ጉዞና እንደምታውን ዘርዘር አድርጌ የምነግራችሁ ምን ይወያያሉ የሚለውን በተወሰነ ቀደም ብዬ ስላወራሁት ነው። ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በትክክልም ዋይት ሀውስ ገብተዋል። እንግዲህ ኦቫል ኦፊስ ላይ ከፕሬዚዳንት ዶናልድ ትራምፕ ጋር የሚነጋገሩ ይሆናል። ሰው ከተቃውሞም ባሻገር እንደዚህ አይነት ሁኔታዎች ለጠቅላይ ሚኒስትር ቤንያሚን ኔታንያሁ በጎ አጋጣሚ ይፈጥራሉ ተብሎ ይታሰባል። ሌሎች በጣም እጅግ ዓለማችን ላይ መነጋገሪያ የሆኑ ጉዳዮች አሉ። ከነዚህ ውስጥ እንግዲህ በጣም አበይት ተብለው በዓለም አቀፍ መገናኛ ብዙኃን የተያዙት እነዚህ ቢሆኑም የእንግሊዙ ጠቅላይ ሚኒስትር አዲሱ ማለት ነው አንዲ በርንሃም እሳቸውም እንደምታውቁት ከዘለንስኪ ጋር ተወያይተዋል። እንግዲህ ዘለንስኪም 8 ቀን ሳይሞላቸው ይህ ጠቅላይ ሚኒስትር ጎብኝተዋቸዋል ማለት ነው። ሞልቷቸዋል። በእርግጥ ጠቅላይ ሚኒስትሩ እንግዲህ ለመጀመሪያ ጊዜ ከውጭ ሀገር መሪም ጋር በትክክልም ውይይት ሲያደርጉ ነውና በርካቶች ይህን ሀሳብ በተለያየ መንገድ እያጋሩት ይገኛሉ። ተመልካቾቻችን እነዚህ እንግዲህ አጫጭር መረጃዎች ናቸው። ሰፋ ያለውን ጊዜ ደግሞ ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር ምን ይመክራሉ የሚለውን ቆይታ አድርግበታለሁ። በነገራችን ላይ በፈረንሳይም ደግሞ እጅግ ይሄ ተለመደው ዋይልድ ፋየርም መጨመሩን እየተመለከትን ይገኛል ነው ተመልካቾቻችን። ኔታንያሁ አሜሪካ ገብተዋል። አሜሪካ ሲገቡ ግን መንገድ ተዘግቶባቸዋል። መንገድ የተዘጋባቸው ለምንድን ነው? ከፕሬዚዳንት ዶናልድ ትራምፕ ጋር ሲገናኙት በምን አይነት ጉዳዮች ላይ ይመካከራሉ? ኢራንን እንዴት ኢላማ ውስጥ ለማስገባት አይነጋገሩም ወይ የሚል ጥያቄ ይነሳል። ጠቅላይ ሚኒስትር ቤንያሚን ኔታንያሁን ብቻ ሳይሆኑ ከባለቤታቸው ጋር ጉዞ ሲያደርጉ የሚገጥማቸው አስቸጋሪ ሁኔታ እንዳለ ሲነገር ነበረ። የገጠማቸው እንግዲህ እንደሚታወቀውና በግልጽ በሆነ መንገድ ተቃውሞ የአደባባይ ተቃውሞ ብቻ ነው የተመለከትነው። ሌሎች ነገሮች ግን በተለያየ መንገድ እንደሚገለጹና እንደሚታዩ ሳይታለም የተፈታ ነው። ከዛ ውጭም ደግሞ የእስራኤል የደህንነት እጆች አሜሪካ ውስጥ በተለያየ መንገድ መግባታቸው ይታወቃል። አሜሪካ ውስጥ በተለያየ መንገድ እንዴት ነው የገቡት የሚለውንም በተወሰነ መጠን ማየት ያስፈልጋል። የሁለቱ ሀገራት ግንኙነት በተለይም ደግሞ የአሜሪካና የእስራኤል ግንኙነታቸው ምንም የተለየና የተደበቀ ሳይሆን በአደባባይ የሚታወቅ ዓለም በግልጽ የምትረዳው ሁለቱ ሀገራት በተለይም ደግሞ እስራኤል ከ1948 ምስረቷ ወዲህ ስትራቴጂክ አጋር ሆነው የቀጠሉ ናቸው። ግን ፕሬዚዳንት ዶናልድ ትራምፕና ኔታንያሁ ጠብ ናቸው፣ ተጣልተዋል የሚሉ መረጃዎች ሲወጡ ነበረ። እነዚህ መሪዎች የተወሰነ የፖለቲካ የስትራቴጂ ቴክኒካል የሆነ ልዩነት እንዳላቸው ይታወቃል። ያም ሆኖ ግን በእነዚህ መሪዎች መካከል ውጥረትም ኖረም አልኖረም በከፍተኛ ሁኔታ ግን በእነዚህ አገራት መካከል ያለው ግንኙነት መቼም ሊጠነክር እንደሚችል ጠቋሚ መረጃዎች ወጥተዋል። ኤኒዌይ እነዚህን ጉዳዮች ናቸው በደንብ የምነግራችሁ። ኔታንያሁ አሜሪካ የገቡበት መጠን አንደኛ ይታሰራሉ አይታሰንም የሚለው ነገር ኦፍኮርስ ከኒውዮርክ ጋር ግንኙነት ያለው ቢሆንም ግን ደግሞ በጣም አስቸጋሪ የሚያደርገው የአሜሪካ ደህንነቶችም ሆነ የእስራኤል ደህንነቶች የሚሄዱባቸው ርቀቶች፣ የሚሰሯቸው ስራዎች ለእንደዚህ አይነት ነገሮች ኤክስፖዝ እንደማያደርጋቸው ይታወቃል። ግን በኔታንያሁና በትራምፕ መካከል ያለው ልዩነት ሊያጠብ የሚችል ነው ተብሏል። ውድ ተመልካቾቻችን በተወሰነ ደግሞ የፖለቲካ መንገዱን እጅግ ለበርካታ ዘመናት አደገኛ አድርጎ ሊያስቀጥል እንደሚችልም ይነገራል። በጣም ሰፋ አድርጌ ነው የምነግራችሁ። ከዛ በፊት ግን እናንተ የተለመደ ላይክ፣ ሰብስክራይብ፣ ሼር አድርጉ፣ ኮመንት ጻፉ። ዛሬ ለሁላችሁ ምላሽ ለመስጠት እሞክራለሁ፣ ሰጣችኋለሁ። ኦፍኮርስ በትክክልም ሜንሽን አረጋችኋለሁ። የእናንተ አስተዋጽኦ የእናንተ ተግባር እናንተ የምታደርጓቸው ጉዳዮች ሁሉ ትልቅ ቦታ የሚሰጣቸው ዋጋቸውም ከፍተኛ መሆኑን መናገር ፈልጋለሁ። ምክንያቱም እናንተ ረዘም ያለ ሰዓት እስከ መጨረሻው ስትመለከቱት እናንተ የሚመጡትን ማስታወቂያዎች አድ የሚባሉትን እስከ መጨረሻው ስታዩቸው በእርግጥም ለዚህ ቻናላችን ትልቅ አስተዋጽኦ እንዳደረግን ይቆጠራል ብቻም አይደለም የሆነ ድሮፕ እያደረጋችሁ ነው። በጎ ነገር እየጣላችሁ መሆኑን ማለት አንድ ጠጠር እንደማሳረፍ ነው የሚወሰደውና በትክክልም እሱን ማድረጋችሁን አውቃለሁ። ሁላችሁም የኔ ወዳጆች ስለሆናችሁ እያንዳንዳችሁ የምታደርጓትን ሁሉ ስለመመለከት እጅጉን ነው የማመሰግናችሁ። ምክንያቱም እናንተ
ላይክ ሰብስክራይብ ሼር ስታደርጉ ስትመለከቱ ኤቭሪ ዩር ሞመንት እኔ አየዋለሁ እና እጅጉን አመሰግናችኋለሁ ውድ ተመልካቾቻችን። እንግዲህ በዋነኝነት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ ኦቫል ኦፊስ ሲገናኙ ከዚህ ቀደም የነበረው ነገር የምታስታውሱት ነው። የሁለቱ መሪዎች ግንኙነታቸው ጸብ ውስጥ የገባ ነው ቢባልም ግን ደግሞ በእነዚህ መሪዎች መካከል ያለው ልዩነት የሚታረቅ ነው ብያችሁ ነበረ ከዚህ ቀደም እና እኔም ብቻ አይደለውም እናንተም ምንም ቢሆን ምን እነዚህ ሀገራት የማይጣሉ ሀገራት ናቸው። አንዱ ሌላውን ትቶ መሄድ የማይችል በተለይም ደግሞ በዚህ በዘመናዊ ዓለም አንዱ ሌላውን ጥሎ ለመሄድ የሚሆን አረዳድ የላቸውም የሚል ሀሳብ ከሁላችንም ዘንድ ነበርና ኦፍኮርስ ያ ነው የሆነ ያለው። ኤንዌይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሀውስ ፕሬዚዳንት ዶናልድ ትራምፕን ማግኘታቸው ስለሚያገኟቸው አጀንዳቸው ምንድን ነው፣ ከዛስ ምን ይሆናል የሚለው በርካታ የፖለቲካ ተንታኞችን ሳይቀር ጥያቄ እንዲያነሱ እያደረገ ነው። በር ከፍቶላቸዋል። ግን ደግሞ ብዙ ሰዎች በዚህ በመካከለኛው ምስራቅ ላይ ለውጥ እንዳይመጣ ያደርጋሉ ኔታንያሁ በሚልም ስጋታቸውን እያስቀመጡ ነው። በነገራችን ላይ መንገድ ተዘግቶባቸዋል ስላችሁ ሊትራሊ መንገድ ነው የተዘጋባቸው። መንገድ የተዘጋባቸው ይህን ጦርነት በተለይም ደግሞ በኢራን ላይ ስላለው ጉዳይ አይደለም ብዙ ሰዎች የሚያሳስባቸው በፍልስጤሞች ጉዳይ ላይ ዜጎች ለምን የፍልስጤም ጉዳይ መፍትሄ አይሰጠውም በሚል ተቃውሞ በሚያርፉበት ቦታ ላይ ወይም ደግሞ በሚያርፉበት ሆቴል አካባቢና በዋይት ሀውስ አካባቢ በጠቅላላው በዋሽንግተን ዲሲ በትልቅ ስትሬቶች ወይም ደግሞ ጎዳናዎች ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁን የሚቃወሙ ሰልፎች የተመለከትን ነበረ። በጣም ከባድ ነው እንደዚህ አይነት ነገሮች ሲፈጠሩ። የጠቅላይ ሚኒስትሩ እንግዲህ ጉዞ መቼና በምን ሁኔታ ነው ሲባል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደምታውቁት ኦክቶበር አጋማሽ አካባቢ ወይም ደግሞ በፈረንጆቹ አቆጣጠር ኦክቶበር ወይም ደግሞ ጥቅምት 27 ላይ ምርጫ ያደርጋሉ። ስለዚህ በዚህ ምርጫ ላይ ተሳትፎ ሲያደርጉ ደግሞ አሸናፊ ሆነው ለመምጣት ነው። እንደምታውቋቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከምንጊዜውም በላይ ወይም ደግሞ የመቼውም የእስራኤል ረዥም ጊዜ አስተዳዳሪ ወይም ደግሞ ጠቅላይ ሚኒስትር ሆነው ያገለገሉ ናቸውና አሁንም በተጨማሪ ለሀገሪቱ ጠቅላይ ሚኒስትርነት ሊኩድ ፓርቲን መወዳደር ይፈልጋሉ። በዛ ልክም መመረጥ ይፈልጋሉና በዌስት ባንክ ላይ ደግሞ ባለፈው ከናብሉስ ውጥረት ጋር በተገናኘ በዌስት ባንክ በኩል ዜጎች እንቅስቃሴ ማድረግ ተስኗቸዋል እየተባለ በሚገኝበት ሰዓት ያደረጉት ጉዞ ነው። ምርጫም አለ፣ በዛ ላይ ደግሞ የኢራንም ጉዳይ አለ። በዛ ላይ አሁን እንደነገርኳችሁ ቢያንስ እነዚህን 3 ነጥቦች እንኳን ብንይዝ ማለትም ምርጫውን፣ ከዛም ደግሞ ዌስት ባንክ ላይ የተጀመረው አዲስ ዘመቻ፣ ከዛ ደግሞ የኢራን ጉዳይ ያልተጠናቀቀ ከመሆኑ አንጻር እነዚህን እንኳን ታሳቢ ብናደርግ ትራምፕና ኔታንያሁ የሚገናኙት በእነዚህ 3 የውጥረት ዓለም ቁልፍ ውጥረት ሰዓት ባለችበት ሰዓት ላይ ወይም ደግሞ ወቅት ላይ እንደሆነ ለመረዳት አያዳግትም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋሽንግተን ዲሲ ሲገኙ ዋነኛ ዓላማቸው ይታወቃል። ሊንዚ ግራሃም በጣም ቁልፍ የተሰኙ ሪፐብሊካን ናቸው፣ ቀኝ ዘመም ናቸው። ፕሬዚዳንት ዶናልድ ትራምፕን እየደገፏቸው የነበሩ ከዛ በፊት ግን የፕሬዚዳንት ዶናልድ ትራምፕ ተቺ ናቸው እንደሚታወቀው። ግን ደግሞ በዚህ በኢራንና በእስራኤል መካከል ባለው ውጥረት እንደዚሁም ደግሞ እስራኤል በመካከለኛው ምስራቅ ላይ ታላቅ ሆና እንድትቀጥል ከመፈለጋቸው አንጻርና በተለያየ መጠን በተለያየ ፖለቲካ አረዳድ እሳቸውን እንግዲህ ደጋፊ ነበሩ። ሊንዚ ግራሃም ህይወታቸውን ያጡት ሴናተር ማለት ነው። እንግዲህ በዋነኝነት አላማቸው እሱ የቀብር ስነ ስርዓት ላይ እሳቸው የቀብር ስነ ስርዓት ላይ ለመገኘት ነው። አት ዘ ሴም ታይም ግን ከፕሬዚዳንት ዶናልድ ትራምፕ ጋር የሚገናኙበትን እድል የሚፈጥሩበት ትልቁ መድረካቸው ሆኗል። ፌብሩዋሪ 28 ላይ ወይም ደግሞ በእኛ ፌብሩዋሪ 19 ወይ 18 አካባቢ ላይ ወይም 20 አካባቢ ላይ በነበረው የተቀሰቀሰውን ጦርነት ተከትሎ በተለያየ አጋጣሚ እነዚህ መሪዎች ሲነታረኩ፣ ሲጣሉ ወይም ደግሞ በስልክ ሲነጋገሩ አንዱ ሌላውን ሲተች እንጂ አንድ ላይ ሆነው ወይም ደግሞ በአንድ መድረክ ላይ ተገናኝተው በበጎ አጋጣሚ ሲነጋገሩ አይተናናቅምና ከ4 ወራት በኋላ ለመጀመሪያ ጊዜ የሚያደርጉት የውይይት መድረካቸው ሆኖ ተመዝግቦላቸዋል። ስለዚህ በጣም እስራኤል በዚህ በዌስት ባንክ አካባቢ አንዳንድ እርምጃዎቿን እያጠናከረች በሄደችበት ሰዓት የተደረገ መሆኑን በርካቶችን እያነጋገረ ይገኛል። ዋይት ሀውስ እንግዲህ በጣም በፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ አሁን ለ7ኛ ጊዜ ነው እንግዲህ ዋይት ሀውስን የሚረግጡት ወይም ደግሞ ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው
ከትራምፕ አስተዳደር ጋር ተገናኝቶ በተለያዩ ጉዳዮች ላይ የሚመክሩትና አንደር ትራምፕ አድሚኒስትሬሽን ከየትኛውም ጊዜ በላይ ከየትኛውም መሪዎች በላይ የዚህ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ መጓዝ ከፍተኛ ቦታ የሚሰጠው ነው። የፖለቲካ ተንታኞች እንግዲህ በዋነኝነት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋናው ፍላጎታቸው ዳግም ምርጫውን ሪኤሌክሽን እሱን ለማሸነፍ ፕላስ ደግሞ በሁለቱ ሀገራት መካከል ያለው የፖለቲካ ኮንቴክስት በዚህ በእስራኤልና በኢራን ጦርነት ላይ የተለያየ የሆነ ሊመጣ ይችላልና እሱንም ለማድረቅ ነው የሚል ሀሳብ ነው የተሰጠው። ግን ደግሞ በርካታ ሰዎች ወደ ጎዳና ወጥተው ተቃውሞ ማሰማታቸው ኦብቪየስሊ አስቸጋሪ ያደርግባቸዋል። ፕሬዚዳንት ዶናልድ ትራምፕ እና እንግዲህ ኔታንያሁ የሚገናኙት ሊንዚ ግራሃም ጁላይ 11 15 ቀናት በፊት ወይም ደግሞ ከ10 ምናምን ቀናት በፊት ህይወታቸውን ያጡትን ሪፐብሊካን ሴናተር ሊንዚ ግራሃም የእሳቸው ቀብር ስነስርዓት ላይ ለመገኘት እንደሆነ ግልጽ ነው። በዋነኝነት እንደዛ ተብሏል። ግን እንደ ሽፋን ነው ይሄ። ከዛ በትክክልም ደግሞ የአሜሪካን ፖለቲካ በሚዘውሩ ሰዎች ላይ በአሜሪካ ፖለቲካ ላይ ትልቅ ሚና ያላቸውን ሰዎች ታሳቢ ያደረገ ፖለቲካሊ ግፊት የማድረግ እንደዚሁም ደግሞ ሎቢ በማድረግና የተለያዩ ስራዎችን በመስራት ጫና የመፍጠር አጋጣሚ ይኖራቸዋል በሚል ሀሳብ የተሰጠ ይገኛል። ግራሃም እንግዲህ በጣም የፕሬዚዳንት ዶናልድ ትራምፕ የቅርብ ጊዜ አጋር ሆነዋል። ከዛ በፊት በነገራችን ላይ ወዳጅ አልነበሩም። በተለይ በ2016 ምርጫ ላይ ዘረኛ ናቸው ሲሏቸው ነበረ። እንግዲህ በሀገር ውስጥና በውጭ ፖለቲካ ላይ በጣም አክራሪ የሚባል አቋም ያላቸው ሰው ነበሩ። እሳቸው እንግዲህ ማለፋቸውን ተከትሎ አት ዘ ሴም ታይም ህይወታቸው አልፎ እንኳን የእስራኤልን ፖለቲካ የሚታደግበትን አውድ ነው የፈጠሩት። ምክንያቱም ኔታንያሁ የሄዱት እንግዲህ እሳቸው ባይሞቱ ለእሳቸው ቀብር ስነስርዓት የሚል ምክንያት ባይፈጥሩ ኖሮ ወደዛ ቦታ መሄድ አይችሉም። ስለዚህ ሊንዚ ግራሃም ሞተውም ቢሆን እስራኤልን በተለያየ መንገድ ያው እንደ እየጠቀሟት ነው የሚል ሀሳብም ሊሰጥ ይችላል። ዋሽንግተን ዲሲ ላይ እንግዲህ በጣም እንደምትመለከቱት ውጣ ውረዶች አሉ። የግራሃም መታሰቢያን ወይም ደግሞ ሚሞሪያል ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከመታደማቸው በፊት ፕሬዚዳንት ዶናልድ ትራምፕን ያገኟቸውና 11 ኤኤም ላይ በዋሽንግተን ዲሲ አቆጣጠር የተለያዩ ሀሳቦችን ይጋራሉ። ይሄ ተያዘው ይሄ ነው። ከዛም እንግዲህ ይነጋገራሉ ወይም ደግሞ ክሎዝ ላይ ተነጋግረው ሊሆን ይችላል። እንግዲህ ከዛም ደግሞ ባክ ቱ ኢዝራኤል ኦን ዌንስዴይ ተብሏል። ትናንት ነው የሄዱት፣ ዛሬ ደርሰዋል። ከዛ እንግዲህ ነገ ደግሞ ይመለሳሉ ኔታንያሁና ዓለማችን በዚህኛው ውጥረት ላይ ባለችበት ሰዓት የተደረገ ጉዞ ነው ወይም ደግሞ ፕሬዚዳንት ዶናልድ ትራምፕ ከዚህ አንጻር እንግዲህ ዌልካም ሊሏቸው ይችላሉ ተብሎ ይታሰባል ጠቅላይ ሚኒስትር ቤንያሚን ኔታንያሁን። ግን አንዳንድ ነገሮችን ስንመለከታቸው አሁንም ጫናዎች እንዳሉ ናቸው። እንግዲህ ኔታንያሁና ትራምፕ የሚነጋገሩባቸው ነጥቦች ምን ሊሆኑ ይችላሉ በሚል ብዙ ሰዎች ጥያቄ ያነሳሉ። በተለይም ደግሞ እነዚህ መሪዎች እንደምታውቋቸው አክራሪ የፖለቲካ መስመርን የሚከተሉ በመሆናቸው ሊያነሷቸው የሚችሉት መንገዶች ይታወቃል። የሮይተርስ እንግዲህ ሁለቱ መሪዎች የሚያወራቸው ኢራን እንደዚሁም ደግሞ የእስራኤል ጥቃትና ከሊባኖስ ጋር ባሉ አለመግባባቶች በምን መንገድ እንቀጥላለን የሚሉትን ታሳቢ ሊያደርግ ይችላል የሚል ትንታኔ ይዞ ወጥቷል። እስራኤል እንግዲህ ታርጌቲንግ እዛ አካባቢ ያለውን የኢራን እንግዲህ ኢራን ባክድ ግሩፕ የሚባል ሄዝቦላህን እሱን ማጥቃቷን እንድትቀጥል በሮችን እንዲንኳኩ ነገሮች እንዲመቻቹ ከመፈለግ አንጻር አንዳንድ ነገሮችን ልታደርግ ትችላለች የሚል ሀሳብ ነው እየተጋራ የሚገኘው እስራኤል። ሰው ይሄ መቼ ነው የሚሆነው? ዛሬ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደዛው አካባቢ በተጓዙበት አጋጣሚ የሚሆን ነው የሚል ሀሳብ ነው እየተጋራ የሚገኘው። ግን እንደዚህ አይነት ሁኔታዎች በተለያየ መንገድ ፖለቲካሊም ጫና ሊፈጠርበት ይችላልና እያንዳንዱ ሰው ከዚህ አንጻር ጉዳዩን ሊመለከተው ይችላል ነው። ምንም አይነት አዳዲስ ነገሮች ላይፈጠሩ ይችላሉ። ከዚህ በፊት የነበሩ ውጥረቶች የመቀጠላቸው ጉዳይ ሳይታለም የተፈታ ነው። አንዱ ሌላውን ጫና ውስጥ ለማስገባት በሚያደርገው ርቀት ማለትም ትራምፕም ኔታንያሁን በተወሰነ መጠን
ጥቃት አድራሽ ናቸው በሚል ለማጣጣል ይሞክራሉ። ከዛም ደግሞ ኔታንያሁም ቢሆኑ አሜሪካ ቁልፍ የእስራኤል ወዳጅ ናት፣ ፕሬዚዳንት ዶናልድ ትራምፕም ቁልፍ የኢራን ወዳጅ ናቸው በሚል ሀሳባቸውን በማጋራት ኢራን አልኳቸው የእስራኤል አጋር ናቸው ኔታንያሁም አሜሪካን በሚል ያስባሉ። እንግዲህ 2025 ላይ ፕሬዚዳንት ዶናልድ ትራምፕ እስራኤልን ሲጎበኙ አንድ ቀልድ ቀልደው ነበረ። he is not the easiest guy to deal with but that is what makes him great የሚል ሀሳብ ሰጥተው ነበረ። አንዳንዴ በጣም ታፍ ለድርድር የሚያስቸግሩ አልፎ አልፎ እንደዚህ አይነት ነገሮች ቢፈጠሩ ግን ደግሞ ሂዝ ግሬት ሊደር የሚል ደግሞ አንዱን እዚህ ላይ ያው አንዱ ሌላውን የማካካስና የመካካብ ነገሮችን ልንመለከት እንችላለን በእነዚህ መሪዎች መካከል ማለት ነውና ብዙ ጥያቄዎች የሚነሳባቸው ሰዎች ናቸው። ኦብቪየስሊ በሁለቱ መካከል ፖለቲካል አለመግባባት አለ። ፕሬዚዳንት ዶናልድ ትራምፕ እንደምታውቋቸው በጣም ስትሮንግ ሰፖርተር ኦፍ ኢዝራኤል ናቸው። በተለይም ደግሞ በዶሜስቲክ ፖለቲካል ስትራቴጂ እና በክርስቲያን ይሄ ኤቫንጀሊካል ቮተርስ በሚባሉት ወይም ደግሞ ኤቫንጀሊካል የሆኑ ክርስቲያኖችን እነሱ ድምፅ እንዲሰጧቸው ከመፈለግም የራሳቸውን እርምጃ ነው። ኦፍኮርስ ፕሬዚዳንት ዶናልድ ትራምፕ በእስራኤል ላይ የማይናቅ ትክክለኛ ማለት የማይናወጥ ሁልጊዜም ቢሆን የሚወስዱት እርምጃ እንደሆነ ይነገራልና ከተለያየ ፐርስፔክቲቭ የሀገር ውስጥም ፖለቲካው ይገፋቸዋል፣ የውጭ ፖሊሲያቸውም ይገፋቸዋል። በዛ ላይ ደግሞ ፕሬዚዳንት ዶናልድ ትራምፕ በተለያየ ቦታ ላይ በሚያደርጉት እንቅስቃሴ አንዳንድ ፖለቲካዊ ግፊቶች ይደረጉባቸዋል ተብሎ ይታሰባል። ያ እውነት ነው ወይ? ምን ያህል ይደረግባቸዋል? ፈልገው ነው ወይስ ሳይፈልጉ የሚደረግባቸው የሚለውን ብዙ ሰዎች ያነሱታል። ግን ብዙ ጥያቄ እንደዚሁ ሊነሳ፣ አንዳንድ ሁኔታዎች ደግሞ እዚህም እዛም ሊረግጡ ግድ ይላቸዋልና ፕሬዚዳንት ዶናልድ ትራምፕ በእነዚህ ምክንያቶች በውጭና በሀገር ውስጥ ፖለቲካ ግፊቶች ከዛም ደግሞ በዚህ በክርስቲያኒቲ ኤቫንጀሊካል በሚባለውም በሱ ምክንያት ሊደግፏቸው ግድ ብሏቸዋል የእስራኤል ፖለቲከኞችን በተለይም ኔታንያሁን። ስለዚህ በጣም ኪ ድራይቨርስ አሏቸው ፕሬዚዳንት ዶናልድ ትራምፕ ፕሮ እስራኤል ስታንስ እንዲያራምዱ የሚያደርጋቸው። ለምሳሌ ቀደም ሲል የነገርኳችሁ ማወቅ ስላለብን ነው። ኤቫንጀሊካል ቮተር ቤዝ አለ እንደ አሜሪካ ፖለቲካ ውስጥ። እነዚህ ኤቫንጀሊካል የሚባሉት ክርስቲያኖች from the core part of Trump's political support የፕሬዚዳንት ዶናልድ ትራምፕን ፓርቲ ሪፐብሊካኖችን በጠቅላላ ትራምፕንም እንደ አንድ ግለሰብ በመደገፍ የሚታወቁ ናቸውና ሜኒ ኤቫንጀሊካል ይደግፏቸዋል። ምክንያቱም የሚደግፏቸው እስራኤል በሪሊጂየስ ፐርፐዝ እስራኤል ትልቅ ሚና አላት ብለው ስለሚያስቡ ፕላስ ደግሞ በዚህ ልክ ደግሞ ሪሊጂየስ ከሆነው መንገድ ቴዎሎጂካል በሆነው መንገድ እንደዚሁም ደግሞ በብዙ አቅጣጫዎች እስራኤል ቁልፍ አጋራችን ናት ብለው የመውሰድ ነገር አለ። ሃይማኖታዊ አካሄድ አለው። በተለይም ደግሞ እነዚህ ክርስቲያን ኢቫንጀሊካል ድምፅ ሰጪዎቹ ምክንያቱም ትልቅ ድምፅ ስላላቸው እነሱም የሀገሪቱን ፖለቲካ ሊዘውሩ ሊያበላሹ ይችላሉ። ቁልፍ ቦታዎችም ላይ አሉ ተብሎ ስለሚታሰብ ማለት ነው። ስለዚህ የፕሬዚዳንት ዶናልድ ትራምፕ ይህን ሁሉ ያደረጉበት አንደኛ ኢራንን መጥተዋል። ከዛ ሲቀጥል ደግሞ ኢየሩሳሌምን የእስራኤል ዋና ከተማ ያደረጉት ፕሬዚዳንት ዶናልድ ትራምፕ እነዚህን ታሳቢ አድርገው እንደሆነ ግልጽ ነው። ከዛም በፊት ደግሞ የጎላን ተራሮችን ለእስራኤል አሳልፈው የሰጡበትን መንገድ ስትመለከቱት ፕሬዚዳንት ዶናልድ ትራምፕ ኦብቪየስሊ የሆነ አብረው መስራት የፈለጓቸው ጉዳዮች እንዳሉ በትክክልም ደግሞ ከዚህ ከእስራኤል ፖለቲካ ጋር በተገናኘ የሆነ ሚስ ማድረግ ያልፈለጉት ነገር እንዳለ የሚያስታውቅባቸው ሆነዋል። የውስጥም ፖለቲካ ስትራቴጂው በዛ ልክ ስትሮንግ አላይመንት ስላላቸው በዛ ልክ እንዲሄዱ ያስገድዳቸዋል። ትራንዛክሽናል ኤንድ ዲል ሜኪንግ አፕሮችም ያው ተጠቃሽ ሊሆን ይችላል። ፐርሶናል ኤንድ ስትራቴጂክ አላይመንት አንድ በመካከለኛው ምስራቅ ላይ ያሉ ኃይሎችን በራሳቸው መንገድ የሚያዩባቸውና በራሳቸው ቅርጽ የሚመለከቱበት የአሸባሪነት ስፒሪትና በዛ ልክ ሀሳብ መስጠታቸው እነዚህ የሁለቱን አገራት የፖለቲካ ግንኙነት ኦብቪየስሊ ጫና ውስጥ ሊያስገባ ይችላል ተብሎ ቢታሰብም አት ዘ ሴም ታይም ደግሞ ሁለቱ መሪዎች ያላቸውን ግንኙነት የሚያጠናክር አገርና አገር አሜሪካና እስራኤልም እንደዚሁ በስምምነት ሊቀጥሉበት የሚችል እድል እንዲፈጠር አድርጓል። ግን ብዙ ሰዎች እንደዚህ አይነት ነገሮች ሲፈጠሩ የፖለቲካ አንድምታ ብቻ ይሰጡታል።
የፖለቲካ አንደምታም ብቻ ሳይሆን ሪሊጂየስ አንደምታም እንዲሰጠው የመፈለግ አዝማሚያዎች አሉ። በዛ ልክም የሚንቀሳቀሱ እንዳሉ ግልጽ ነው። ኤኒዌይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ ጉዟቸው በተለያየ አቅጣጫ ሲታይ ነበረ። እሳቸው ወደዛ ማምራታቸው ምንድን ነው የሚያሳየው የሚል ጥያቄ ይነሳል። ቢካዝ ዋሽንግተን ዲሲ ላይ እንደዚህ አይነት ተቃውሞ ሲፈጠር ከዚህ በፊትም እናስታውሳለን። የአሜሪካ ኮንግረስ ሳይቀር በጣም ፕሮቴስት ነበሩ። ዋር ክሪሚናል የሚሉ ድምጾችም ወይም ደግሞ ከዚህ ከጦር ወንጀል ጋር በተገናኘ የሚነሱ ድምጾችም በስፋት ስንመለከት ነበረ ከዚህ በፊትና እነዚህ ነገሮች በጣም አደገኛ ሁኔታዎችን ለጠቅላይ ሚኒስትር ቤንያሚን ኔታንያሁ አምጥተውባቸዋል። ኦብቪየስሊ ፕሮ ፓለስታይን ወይም ደግሞ የፍልስጤም ደጋፊ ኃይሎች ዋይት ሀውስ ላይ ወጥተው ኔታንያሁን ቪዚት ሲቃወሙ ነበረ። ዌቪንግ በተለይም ደግሞ የፍልስጤሞችን ሰንደቅ ዓላማ በመያዝ ዌቭ እያደረጉ ጥያቄያቸውን ሲያነሱ ነበረ፣ ሲጠይቁ ነበረ፣ ሀሳብ ሲሰጡ ነበረ እና በጣም ክሪቲካል የሆኑ ጉዳዮችን ለማንሳት አስገድዷቸዋል። በዛ ላይ ደግሞ የአሜሪካ እስራኤልን በዚህ ጉዳይ ላይ በዌስት ባንክ እና በጋዛ በጠቅላላው በፍልስጤም ላይ እስራኤል ለምታደርጋቸው አንዳንድ እንቅስቃሴዎች ድጋፍ ማድረግ ልክ አይደለም በሚል ተቃውሟቸውን በማሰማት ላይ እንግዲህ የፍልስጤም ደጋፊዎችን ተመልክተናቸዋል። እነዚህ በጣም ይሄኛው ተቃውሞ በቀላሉ ላይታይ ይችላል። ምክንያቱም ሁልጊዜ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲሄዱ አሜሪካ ጀግና ሄሮ እንኳን ደህና መጡ የሚል አቀባበል ነው የሚደረግላቸው። አሁን ደግሞ ከዚህ ከጦር ወንጀል ጋር በተገናኘና ከህፃናት ጋር ወይም ደግሞ ከዚህ ከደም መፋሰስ ጋር በተገናኘ እኔ ቃሉን መጥራት ያው ትንሽ ለቻናላችንም ጥሩ ስላልሆነ ነው። ከዛ አንጻርም ጥያቄዎችን ማንሳታቸውን ቀጥለዋልና ብዙ የሚያንዣብቡ ብዙ መልእክት አለ ወይም ደግሞ መንገዱ ተዘጋባቸው ላይ የሚል መቆም ላይ እንዳልሆነ ያስገድዳል። ምክንያቱም ሮድ ሲዘጋ መንገዱ ሲዘጋባቸው መንገዱን ለማስከፈት የሚካሄድበት ርቀት ያ ማለት አሁን ዋሽንግተን ዲሲ ላይ የተሰባሰቡትን ማለት አይደለም። ፖለቲካሊ መንገድ የመዝጋት ነገሮች አሉ። ግን ይሄኛው ሲሆን እንደምታውቁት አይሲሲ ውስጥ የተፈጠረውን ጫና የምታውቁት ነው። አይሲሲ ውስጥ የተለያዩ ፖለቲከኞች ነበሩ። አይሲሲ ውስጥ የተለያዩ በዚህ መንገድ ፖለቲካቸውን ፍሬም ለማድረግ የሞከሩ ኃይሎች ነበሩ። በተለይም ደግሞ የአይሲሲው የተባረረውን ሰው የምታስታውሱት ነው። ምክንያቱም ዋና አቃቢ ሕግ ነው። እሱ ፕሮሴኪተሩ ሲባረር የስር ማስያዣ አውጥቶ ነበረ። አኪዩዝድ የተደረገበት መንገድም ደግሞ በጣም መነጋገሪያ ሆኗልና ከሪም ካን ናቸው እንደምታውቁት። ያ እንግዲህ ከምን አንግል የመጣ ነው? ከሪም ካን በጣም እንግዲህ እንደምታውቁት ብዙ ነገሮች ጥያቄ ውስጥ የሚገቡበት ዓለም ስለሆነ ከዛ አንጻር ደግሞ ኔታንያሁ ሊታሰሩ ነው የሚል ነገሮች ሲወጡ ነበረ። ዞህራን ማምዳኒ ያሉት ነው። በነገራችን ላይ የኒውዮርክ ከተማ ከንቲባ ናቸው ይሄን ያሉትና እሱን ተከትሎ ደግሞ እንኳን አሜሪካ ውስጥ የሚኖር ከዛም ባለፈ ደግሞ ሂስቶሪካሊ በተለያየ አጋጣሚ በጎ ግንኙነት ያላቸው ሰዎች በተለያየ አጋጣሚ ዶሚኔሽኖች ሊኖሩ ይችላሉ። አንዱ ሌላውን ጫና ውስጥ ሊያስገባው ይችላል እንጂ ወይም ደግሞ ጫና አስገብቶ ሊቀጥል ይችላል እንጂ አንዱ ሌላውን የማፍረስ ግን ሊኖር አይችልም በሚል ጥያቄዎች ከዚህ በፊትም ሲነሱ ነበረ። ኤንዌይ እነዚህ ጉዳዮች በጣም ዓለማችን ላይ በስፋት የተነሱ ያሉ ጉዳዮች ናቸው። ብዙ ሰዎች ይህን ጉዳይ በተለያየ መንገድ ለማየት ይሞክራል። ይህን በተለያየ መንገድ ማየትን መሞከር ብቻ አይደለም፣ ብዙ ደግሞ ሊነሱ የሚገባቸውም ጥያቄዎች አሉ። ከዛ አንጻርም አንዳንድ ሁኔታዎች እጅግ ፈታኝ ጊዜያትን ዓለም እንድታሳልፍ ሊያደርጉ ይችላሉ የሚል ሀሳብም እንደዚሁ ይነሳል። ያም ሆኖ ግን ብዙ ጉዳዮችን ማንሳት በዓለም ፖለቲካ ላይ የተፈጠሩ አንዳንድ አሉታዊ ክስተቶችን ቀለል አድርገው አለማየትና በጉዳዮች ላይ ከፍተኛ ጥያቄ በማንሳት መፍትሄ ማምጣት ላይ ትኩረት ማድረግ ይጠበቃል ተብሎ ይታሰባል። ግን አንዳንድ ነገሮችን ስትመለከቷቸው ለሱ የሚጋብዙ አይደሉምና ይሄ ኔትወርኪንግ አለው ዓለም አንዱ በሌላው ላይ ጫና ለማሳደር የሚሞክርበት ርቀት፣ አንዱ ሌላውን እንደዚሁ ፈተና ውስጥ ለማስገባት የሚሄድበት ርቀትና መሰል ነገሮችን ስትመለከቷቸው ፈታኝ ጊዜ ዓለም ለዓለም ይሄ በጣም ፈታኝ እንደሆነ
ጊዜውን ለመጠቆም ያስገድዳልና ብዙ ነገሮች ከዚህ አንጻር የሚታዩ ናቸው። ብዙ ሁኔታዎች ደግሞ ከምን አቅጣጫ ከምን አንግል መታየት አለባቸው የሚለውን ማንሳትም አለብን ማለት ነው። ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ እጅጉን አመሰግናችኋለሁኝ። እንግዲህ ሰፋ ያለ መረጃ ነው የሰጠኋችሁ። እናንተም ሰፋ ያለ እንግዲህ ኮመንት እጠብቃለሁ። ተመልካቾቻችን ለነበረን ጊዜ እጅጉን አመሰግናችኋለሁ። ቴንክ ዩ ቨሪ ማች እንደድ